በተደጋጋሚ ያየነው ነገር አምላክ ሰው ሆነ፣ እግዚአብሔር ሰው ሆነ፣ ቃል ስጋ ሆነ የሚለውን ሐሳብ ስንነጋገር ቆይተናል። በዛም ውስጥ መጀመሪያ እግዚአብሔር ሰው ሲሆን ምን አይነት ሰው ነው የሆነው የሚለውን ከሰውነት አንዳችም ያልጎደለው ሙሉ ሰው እንደነበረ ተነጋግረናል። ከዛ ቀጥለን ያነሳነው ርዕስ ደግሞ እግዚአብሔር ሰው ሲሆን እግዚአብሔርነቱን ትቷል ወይ ብለን ትቶ ቢሆን ኖሮ ሁለት ነገሮች አይሆኑም ብለን ሁለት ሐሳቦችን አንስተናል። ዛሬ የምናየው ደግሞ በምድር ላይ በነበረበት ጊዜ አምላክነቱን አለመተውን የሚያሳዩ ማስረጃዎችን ነው። ኢየሱስ ክርስቶስ አምላክ መሆኑን ስንነጋገር ከዚህ በፊት ያነሳናቸው ሐሳቦች አሉ። ታስታውሱ ከነበረ አብ ወልድ መንፈስ ቅዱስ የሚለውን ሐሳብ ስንነጋገር በብሉይ ኪዳንም ተልኮ ይመጣ የነበረ አምላክ እንደነበር ኢሳይያስ 6ን ወስደን ያህዌ እንደነበረ እንደገና ደግሞ ኢሳይያስ 45ንም ሌሎቹንም ሐሳቦች ከተን አምላክ እንደሆነ አይተናል። ከክርስቶስ እርገት በኋላ ያሉትም የሚነግሩን ሐሳቦች አሉ። ወደዛ አንሄድም። ዋና ነጥባችን በምድር ላይ በነበረባቸው 30 ገደማ ዓመታት ውስጥ አምላክ እንደነበረ የሚያሳዩትን ሐሳቦች ብቻ ነው። ስለዚህ በዚህ ማዕቀፍ ውስጥ ብቻ ነው በምድር ላይ በነበረበት 30 ዓመታት ውስጥ አምላክም እንደነበር የሚጠቁሙንን አንዳንድ ክፍሎች ነው። ሁላችን እንደምናቀው የአይሁድ ማህበረሰብ አሃዳይ አምላክ አምላኪ ነው። አሃዳይ ማለት አምላክ አምላኪ ማለት ሞኖቲስት ማለት ነው። አንድን አምላክ ብቻ የሚያመልኩ ናቸው። ደቀ መዛሙርቱም ወይም የጌታ ሐዋርያትም እንደዚሁ ነበሩ። የዛው ማህበረሰብ አካል በመሆናቸው እነሱም አሃዳይ አምላክ አምላኪዎች ናቸው። ነገር ኢየሱስ ጌታ መሆኑን ተረድተዋል። እንደ ሌሎቹ አሃዳይ አምላክ አምላኪዎች ናቸው፣ ሞኖቲስት ናቸው፣ አንድ አምላክ ነው የሚያመልኩት። በዛ መረዳት ላይ ግን ኢየሱስ ክርስቶስ ጌታ ነው የሚል ተጨማሪ ዕውቀት አግኝተዋል። ከዛ በፊት ያልነበረ ነገር። አይሁዳውያን ከልጅነታቸው ጀምሮ ከሚያውቋቸው ነገሮች ዋናው በዘዳግም ምዕራፍ 6 ቁጥር 4 ላይ ያለው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚል ነው። ብሉይ ኪዳኑ ነው የሚል ቃል የለውም። 4 ቃላት ናቸው። እግዚአብሔር፣ አምላካችን፣ እግዚአብሔር፣ አንድ የሚሉ ቃላት ነው እዚህ ላይ ያሉት። ደጋግመን ከዚህ በፊት እንዳነሳ ነው ከጌታችን ከኢየሱስ ክርስቶስ መምጣት በፊት በዕብራይስጥ ተጽፎ የነበረው ብሉይ ኪዳን ወዴት ተተርጉሟል? ወደ ግሪክኛ ተተርጉሟል። 70 ሊቃናት በሚባል ይታወቃል። ወደ 70 ገደማ ሊቃውንት ስለተረጉሙት እዛ ላይ ይሄንን ጥቅስ ወደ ግሪክኛ ሲተረጉሙት ነው የሚል ግስ ጨመሩበት እንጂ በዕብራይስጡ እግዚአብሔር አምላካችን እግዚአብሔር አንድ የሚሉ 4 ቃላት ነው እንጂ አረፍተ ነገር አይደለም፣ ወይም ግስ አልነበረውም። ስለዚህ ግሪኩ ላይ ነው የሚል ተጨመረበት ብሉይ ኪዳን። ስለዚህ አምላካችን እግዚአብሔር አንድ ጌታ ነው የሚል ሆነ። ይህንን ያውቃሉ አይሁዳውያን። በዛ ላይ ኢየሱስ ክርስቶስ ጌታ እንደሆነ አዲስ ዕውቀት አግኝተዋል። ስለዚህ እግዚአብሔር አንድ ነው የሚለው አባባል የኢየሱስንም ጌትነት የሚያካትት አድርገው ነው የተረዱት ሐዋርያቱ። የተለየ ሌላ ዕውቀት ከዚህ የተነጠለ ሌላ ዕውቀት ሳይሆን እግዚአብሔር አንድ ነው የሚለው አስተምሮ ማንንም ያካትታል፣ የኢየሱስንም ጌትነት የሚያቀፍ ነው። ከዚህ እውነት ውጪ ሳይሆን ፓርት ኦፍ ዲስ ትሩዝ እንደሆነ ነው የተረዱት ማለት ነው። ለዚህ ነው ትምህርታችንን ስናይ ደጋግመን ያየነው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ያለው ሐሳብ የሚመጣው እንደዚህ ነው የሚለው፣ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ አለን። አንድ እግዚአብሔር አንድ ጌታ ነው የሚሆነው። የዘዳግሙ ጥቅስ ምንድነው የሚለው? አምላካችን እግዚአብሔር አንድ ጌታ ነው። ስለዚህ ይሄንን አንድ እግዚአብሔር አንድ ጌታ በሚል ነው አንደኛ ቆሮንቶስ ላይ የቀረበው ማለት ነው። ስለዚህ ለሐዋርያቱ እግዚአብሔር አንድ ነው የሚለውና ኢየሱስ ጌታ ነው የሚለው የሚጋጩ ነገሮች አይደሉም፣ አይጋጩ። ስለዚህ ጠቅላላውን የክርስትና አስተምሮ የተከሉት በእነዚህ ሁለት ምሰሶዎች ላይ ነው። ምንድነው ምሰሶ? እግዚአብሔር አንድ ነው። ይሄ ከብሉይ ኪዳንም የተቀበሉት ከአይሁድ እምነትም የነበረ ነው። እግዚአብሔር አንድ ነው። እዚህ ላይ ምን ተጨመረበት? ኢየሱስ ጌታ ነው። ክርስትና በእነዚህ በሁለት ምሰሶዎች ላይ ነው የተተከለው። እነዚህን ሁለት ምሰሶዎች መትከል በአይሁድ ማህበረሰብ ውስጥ ግን የዋዛ ጉዳይ አይደለም። ለምን? አይሁድ እግዚአብሔር አንድ ነው የሚለውን አጠንክረው ስለሚያውቁ
ኢየሱስ ጌታ ነው የሚለው ከዚህ የተለየ እንዳይመስላቸው ሐዋርያቱ በከፍተኛ ጥንቃቄ እና በከፍተኛ ማስተዋል ነው ይህንን አስተምሮ ከዚህ ጋር በማይጋጭ መልኩ ያብራሩት። ምክንያቱም ኢየሱስ ክርስቶስ አምላክ መሆኑን እንዲታወቅ ይፈልጋሉ። ነገር ግን ኢየሱስ ክርስቶስ ሁለተኛ አምላክ ተደርጎ እንዳይወሰድም ሐዋርያት ይጠነቀቃሉ። አምላክ ነው የሚለው ብቻ በቂ አይደለም። ኦኬ ሁለተኛ አምላክ ነው ማለት ነው ተብሎ እንዳይወሰድ፣ አምላክ ነው ግን ሁለተኛ አምላክ ሳይሆን የአንዱ እግዚአብሔር አካል ነው የሚለውን እንዲያውቁ ነው ያደረጉት። ለምሳሌ ሐዋርያው ዮሐንስ በወንጌሉ መጀመሪያ ምዕራፍ ላይ ምንድን ነው የሚለው? ቃልም እግዚአብሔር ነበረ ሲል ቃል ወይም ኢየሱስ ሎጎስ እግዚአብሔር እንደሆነ ነው የሚነግረን። ከዛ በኋላ እግዚአብሔር ነው ሲባል ኦኬ አብ ነው ማለት ነው ብለው ሊወስዱ ስለሚችሉ ደግሞ አብ ነው ተብሎ እንዳይወሰድ በእግዚአብሔርም ዘንድ ነበረ ዊዝ ጋድ ሲል ቃል አለ እግዚአብሔር አለ። ስለዚህ ከእግዚአብሔር አብ የተለየ ነው፣ ልዩ ነው። ምክንያቱም በእግዚአብሔር ዘንድ ነበረ ሲል ሁለት ኢንቲቲዎችን ወይም ደግሞ ሁለት ፐርሰንስ ነው የሚያሳየው። የተነጣጠሉ የተለያዩ እንዳልሆኑ ለማሳየት ደግሞ ቃልም ማን ነበረ ይላል? እግዚአብሔር ነበረ። ስለዚህ ኢየሱስ እግዚአብሔርም ነው በእግዚአብሔር ዘንድም ነው። ስለዚህ ኢየሱስ አምላክ መሆኑን ማስተማር አንድ ነገር ነው። ኢየሱስ ሌላ አምላክ ተደርጎ እንዳይወሰድ መጠንቀቅ አስፈላጊ ነው። ኢየሱስ አብ ተደርጎ እንዳይወሰድም መጠንቀቅ አስፈላጊ ነው። ስለዚህ በጣም ሴንሲቲቭ የሆነ ቶፒክ ነው። አምላክ ነው ኢየሱስ፣ ግን ደግሞ አብ አይደለም፣ ግን ደግሞ ከአብ የተነጠለ ሁለተኛ አምላክም አይደለም። ስለዚህ እነዚህን ነገሮች ሁሉ ሚዛኑን ጠብቀው ነው ያስተላለፉት ማለት ነው። ይህን በሚያስተላልፉበት ጊዜ እግዚአብሔር ሰው ሆነ አምላክ ሰው ሆነ የሚለው መተላለፍ አለበት። ይሄ ደግሞ ለአይሁድ በጣም ኦፌንሲቭ ነገር ነው፣ በጣም ከባድ ነው ይህንን ቶፒክ ማስተላለፍ። አይሁድ እግዚአብሔር ሰው ሆነ ብሎ መቀበል የሚዘገንን ነገር ነው ለነሱ። ለሐዋርያት ደግሞ ያዩትን፣ የሰሙትን፣ የዳሰሱትን፣ አብረውት የነበሩትን፣ ያስተማራቸውን፣ መከራ ሲቀበል ያዩትን፣ ሲሞት ያዩትን፣ ሲቀበር ከዛ ሞትን ድል አድርጎ ሲነሳ ሲያርግ ከዛ በኋላ የተገለጠላቸውን አምላክ ይሄን ደግሞ ሊክዱ አይችሉ። እውነቱ ይሄ ነው፣ ይሄ መተላለፍ አለበት። ስለዚህ በዚህ አይነት ማህበረሰብ ውስጥ ህዝቡ ሁሉ እያየው የተሰቀለውን እየተተፋበት እየተዋረደ እየተጎሳቆለ እርቃኑን የተሰቀለውን ህዝቡ ሁሉ እያየው በአደባባይ አይሆኑ ሆኖ የሞተውን እሱን ጌታ ነው ማለት፣ እሱን እግዚአብሔር ነው ማለት፣ እሱን የእግዚአብሔር አንድ ነው እውነት አካል አድርጎ መግለጥ መቻል እንደው የምር ቁጭ ብላችሁ ብታስቡት ምን አይነት ሰዎች ናቸው? የእግዚአብሔር መንፈስ እንዴት ቢያግዛቸው ነው? የእግዚአብሔር መንፈስ ጥበቡን እንዴት ቢሰጣቸው ነው? ድፍረቱንና ልበሙሉነቱን እንዴት ቢገልጥላቸው ነው ይሄንን ማስተላለፍ የቻሉት? ሽልማት የሚያገኙበት እውቀት አይደለም፣ ክብር የሚያገኙበት እውቀት አይደለም። ስደት የሚያስከትልባቸው፣ ሞት የሚያስከትልባቸው፣ ውርደት የሚያስከትልባቸው፣ የሚያስገልላቸው ነገር በከፍተኛ ድፍረት ግን ደግሞ በከፍተኛ ጥበብ ነው ያስተላለፉት። በጣም አስጨናቂ ነው። ኢየሱስ ጌታ ነው ማለት ሁለተኛ አምላክ አመጣችሁ እንዴ የሚያስብል ነው። የለጋዋ ቤተ ክርስቲያን መሪዎች በዚህ ጭንቅ ውስጥ ነው ያስተላለፉት። ውርደቱን ለማለባበስም አይሞክሩ። ስለዚህ አምላክ ነው እያሉ ግን የኢየሱስ ክርስቶስን ውርደት በዛ ማህበረሰብ ውስጥ መግለጥ የሚደንቅ ነገር። ጌታ ኢየሱስ ክርስቶስ በዛ ማህበረሰብ ውስጥ ሲመላለስም ሚስ አንደርስታንድ እንዳይደረግ ጌታ ኢየሱስ ክርስቶስን ጥንቃቄ አድርጓል። ሐዋርያት ብቻ አይደሉም። ሐዋርያት በከፍተኛ ጥንቃቄ ነው የገለጡት። ለዚህ ነው አንዳንድ ጊዜ ሰዎች ዝም ብለው ገልጠው ኢየሱስ እኔ አምላክ ነኝ፣ እኔ እግዚአብሔር ነኝ፣ እኔ እንደዚህ እንዲል የሚጠብቁት። ኮሙኒኬት ለማድረግ ተግባቦት ለመፍጠር የማህበረሰቡ ያለበት ሁኔታ አሁን እንዳልኩት ለሐዋርያቱ ራሱ በከፍተኛ ጥንቃቄ ነው ያንን ነገር እንዲገልጡ ያደረጋቸው። ዝም ብለው ልጥፍ ቢያደርጉት ይችላሉ፣ ግን ሰው የሚቀበለው የሚረዳው አይደለም። ሰው ለዛ መረዳት አልደረሰም። ስለዚህ በጥንቃቄ ነው የተገለጠው። ጌታ ኢየሱስም እንደሱ ነው ያደረገው። ህዝቡ በባዕድ ቀንበር መገዛት አንገሽግሾት፣ ህዝቡ የራሱን መንግስት ፈልጎ ሰራዊት አደራጅቶ ነፃ የሚያወጣውን እየናፈቀ ያለበት ጊዜ ስለነበረ ኢየሱስ መሲህ ነኝ ብሎ ቀጥታ ቢናገር እነሱ የሚጠብቁት ምን አይነት መሲህ ነው? ፖለቲካል መሲህ፣ ጦረኛ መሲህ፣ ከሮማውያን ቅኝ ግዛት የሚያወጣቸው መሲህ ስለነበር የሚጠብቁት ሚስ ይደራረጋሉ ከጌታ ኢየሱስ ክርስቶስ ጋር። ስለዚህ ጌታ ኢየሱስ ክርስቶስ ደጋግሞ እንኳን ምን ይላቸው ነበረ? መሲህነቱን ለማንም እንዳይናገሩ ያስጠነቅቃቸው ነበር። ለምሳሌ ማርቆስ 8:30 ማቴዎስ 16:20 ማርቆስ 8:30 ማቴዎስ 16:20
ደቀ መዛሙርቱን ማንነቱን ከነገራቸው በኋላ ምን ይላቸዋል? ስለ እርሱ ለማንም እንዳይናገሩ አዘዛቸው ይላል። ለምን? ከገለጠላቸው በኋላ ማንነቱን ግን ወዲያው ምንድነው የሚላቸው? ለማንም እንዳትናገሩ። አጋንንት እንኳን ማን እንደሆነ ካወቁ በኋላ በሉቃስ 4:41 ላይ አጋንንትን ምን ይላቸዋል? ክርስቶስም እንደሆነ አውቀውት ነበርና እንዲናገሩ አልፈቀደላቸውም። በግድ ሊያነክሱ ከሚፈልጉት ሰዎች ገለል ማለት ነበረበት። ዮሐንስ ወንጌል ምዕራፍ 6 ቁጥር 15 ላይ የፈወሳቸው ሰዎች እንኳን ለማንም እንዳይናገሩ ያስጠነቅቃቸው ነበር። አንዳንዶቹ ግን ማስጠንቀቂያውን ጥሰው በመናገራቸው ሄደው ያው ሰዎች እንደማንሰማ ማረጋገጫው ነው በመሄዱ ከዛ በኋላ አገልግሎቱን እንዳያገለግል እንዳደናቀፈበት ይነግረናል። ሉቃስ ምዕራፍ 5 ከቁጥር 12 እስከ 17 ብታዩት፣ ማርቆስ ምዕራፍ 1 ከቁጥር 40 እስከ 45 ብታዩ እና ምዕራፍ 7 ቁጥር 36ን ብታዩ ያስጠነቅቃቸዋል። ሳይሰሙት በመናገራቸው ምክንያት የተፈጠረውን ችግር ነው የምናየው። ይሄ ነገሩ ግራ ስላጋባቸው የገዛ ወንድሞቹ ዮሐንስ 7 ላይ ምን ይሉታል? ራሱ ሊገለጥ እየፈለገ በስውር የሚሰራ የለምና ራስን ለዓለም ግለጥ ይሉታል። ግራ ነው የገባቸው። ሊገለጥ እንደሚፈልግ ያውቃሉ፣ የሚሰራው ግን በስውር ነው እና ፎርሙላው ቀመሩ አልገለጽ ሲላቸው ኧረ እባክህ ራስን ግለጥ ነው የሚሉት። ኢየሱስ ክርስቶስ ለምንድን ነበር እንደዚህ የሚያደርገው ካልን ሰዎች የሚረዱበት ሁኔታ አልነበረም። መሲህ ነኝ ብሎ ቀጥታ ጨርሶ አልተናገረም ማለት አይደለም። የተናገረባቸው በርካታ ቦታዎች አሉ። ለምሳሌ ለሳምራዊቷ ሴት መሲሁ ሲመጣ ሁሉን እንዲነግረን እናውቃለን ስትል ምን አላት? እሱ እኔ ነኝ ይላታል። ራሱን ገልጧል። እግራቸውን ባጠበበት ጊዜ እናንተ ጌታና መምህር ትሉኛላችሁ እንደዛውም ደግሞ ነኝ ይላል። የተለያዩ የሚናገርባቸው ቦታዎች አሉ። ቅድምም እንዳነበብነው ለደቀ መዛሙርቱ ራሱን ከገለጠላቸው በኋላ ነው እንዳይናገሩ የሚላቸው እንጂ ለደቀ መዛሙርቱ ራሱን ገልጦላቸዋል። ስለዚህ የተገለጠበት ጥበብ የነበረውን አውድ የነበረውን ኮንቴክስት ግምት ውስጥ ያስገባ ስለሆነ መጽሐፍ ቅዱስን በምንተረጉምበት ጊዜ መጽሐፍ ቅዱሱ የተጻፈበትን ቋንቋ፣ የተጻፈበትን ባህል፣ የተጻፈበትን አውድ ግምት ውስጥ መክተት አለብን። ስለዚህ ያንን አውድ ሳንረዳ መጽሐፍ ቅዱስን ልንተረጉም አንችልም። እንደሱ ምን ሞክር ከሆነ እንስታለን። ምክንያቱም የነበሩበት ማህበረሰብ አውድና እኛ ያለንበት ማህበረሰብ አውድ አንድ አይደለም። ምሳሌ ጌታችን ኢየሱስ ክርስቶስ ከተናገራቸው ምሳሌዎች አንዱ ዕውቅ ምሳሌ የጠፋው ልጅ ታሪክ ነው። የጠፋው ልጅ ታሪክ ሲናገር ልጁ አባቱን ገንዘብ ድርሻዬን ስጠኝና ራሴን ላቋቁም አለው፣ ወይም የራሴን ኑሮ ልኑር አለው ሲባል አሁን ብንሰማ አንደነግጥ። አንደኛው ክፍለ ዘመን ላይ ያለን ሰዎች፣ በዚህ ላይ እዚህ ሀገር ያለን ሰዎች አንደነግጥ። ምክንያቱም ወላጅ ልጁን ማቋቋሙ ያለ ነው አይደል? በቃ እንዲያውም በልጁ ስም በጊዜ ገንዘብ ያስቀምጣል። ልጆቼ ይጠይቁኛል፣ ስንት ብር ነው በእኛ ስም ያስቀመጥከው ብለው እውነት ይጠይቁኛል። እና በቃ እንደዚህ ነው ይሄ አውዱ እንደዚህ ነው። ጌታችን ኢየሱስ ክርስቶስ ያን ምሳሌ በሚናገርበት ጊዜ ውስጥ ግን የነበሩ ሰዎች ስገምት በእኔ ምናብ አመዳቸው ቡን ብሎ አፋቸው እንዲህ ተከፍቶ ምን ጉድ ነው ምን ሰማ ብሎ ደንግጠው ነው የሚሰሙት። ምክንያቱም በዛን ዘመን ቀጥታ ልጁ እያለው ያለው ምንድን ነው? በሞት ክልኝ እያለው ነው አባቱን ማለት ነው። በሞት ክልኝ አንዳንድ ጊዜ ወላጆች ሲናደዱ በቁሜ ልትወርሰኝ ምናምን የሚሉት አለ አይደል? እንደዛ ማለት ነው። እያለ ያለው በቁም ልውረስ ወይ በሞት ይሻለኛል እያላቸው ስለሆነ ደንግጠው ነው የሚሰሙት ያንን ምሳሌ። ለምን? ያ አውድ እንደሱ ነው የሚረዳው። ከመጽሐፍ ቅዱስ አውድ ርቀን በሌላ አውድ ውስጥ ስንኖር ግን አንዳንድ ጊዜ እንስታለን። ምክንያቱም አንረዳውም ዋናውን ሐሳብ። ለዚህ ነው በዛ ሁኔታ ብሎ የሄደን ልጅ አባት ሮጦ መቀበሉ አስደንጋጭ የሚሆነው። ለዚህ ነው በዚህ ላይ አባት አይሮጥም። ሴቶች አገልጋዮች ልጆች ይሮጣሉ እንጂ የጠፋው ልጅ ላይ አባትየው ነው የሚሮጠው ወደ ልጁ። እንደዛ ብሎት የሄደው ልጅ የልጁ ድፍረት ምን ያህል አስከፊ እንደሆነ ስንረዳ ነው የአባትየው የፍቅር ጥልቀት የሚገባን እንጂ አቋቁመኝ ብሎ የሄደን ልጅ የወሰደና ቢመለስ ምን ብዙ ነገር ላይ መስለን ይችላል አሁን ላለንበት። ስለዚህ ከመጽሐፍ ቅዱሱ ዘመርቀን ላለን ሰዎች ቋንቋውን፣ ባህሉን መረዳት፣ አጋዥ መሳሪያዎችን መጠቀም ያስፈልገናል። በዚህ አውድ ውስጥ በዛ ወርልድ ቪው በዛ ንጽረተ ዓለም ውስጥ ካልሆንን እንቸገራል። ለዚህ ነው መጽሐፍ ቅዱስን የሚያስተምሩ ሰዎች መጽሐፍ ቅዱስ የተጻፈባቸውን ቋንቋዎች ግሪክኛ፣ ዕብራይስጥ ማጥናት ያለባቸው። አባቶች ምን እንዳስተማሩ የአባቶችን ጽሑፎች አባቶች ፕሮሊፊክ ራይተርስ ነበሩ።
ጽሁፎቻቸው በጣም በርካታ ናቸው። አንብቦ ለመጨረስ እንኳን ያንዳንዶቹ እስኪቸግር ድረስ በጣም ሪች ናቸው። በጣም የሚገርሙ ጸሐፊዎች ናቸውና እሱን ማየት ያስፈልጋል። እንደገና ደግሞ በመስማማት የገለጿቸው አንቀጸ ሃይማኖቶች ወይም የእምነት አንቀጾች አሉ አይደል? የሐዋርያት የእምነት መግለጫ፣ የኒቂያ የእምነት መግለጫ፣ የኬልቄዶን የእምነት መግለጫ የሚባሉ የኤፌሶን የእምነት መግለጫ፣ አጫጭር የአትናቴዎስ የእምነት መግለጫ ተደርገው የወጡ ስላሉ ሰመራይዝ ያደርጉልናል። እሱንም ማመሳከር አስፈላጊ ነው የሚሆነው። ይህን ሁሉ ካልኩ በኋላ ኢየሱስ አምላክ መሆኑን በምድር ላይ የተገለጡባቸውን ነገሮች ስናይ ይህንን ግምት ውስጥ ከተን ነው። ኮንቴክስቱ ምንድን ነው? በምን አግባብ ውስጥ ነው የገለጠው የሚለውን ግምት ውስጥ ከተን ነው የምናየው። አንዱ ማስረጃ ጌታ የሚል ነው። ጌታ ነው የሚለው አስተምህሮ የአዲስ ኪዳን ማዕከል ነው። ኢየሱስ ጌታ ነው። በቃ ዋናው የአዲስ ኪዳን አስተምህሮ የቤተ ክርስቲያን መሰረት፣ ቤተ ክርስቲያን የቆመችበት መሰረት ኢየሱስ ጌታ ነው የሚል ነው። ጌታ የሚለው ቃል በግሪኩ ኩሪዮስ ማለት ነው። ኩሪዮስ ማለት ነው። አንዳንድ ጊዜ በኦርቶዶክስ ወይ በካቶሊክ ቤተክርስቲያን ኩሪዮ ወይም ኪራላይሶ ሲባል ሰምታችኋል። ኩሪዮ የምትለው ቃል ለብቻዋ ጌታ ማለት ናት። 3 ትርጉሞች አሉት። ሲምፕሊ እንግሊዘኛ አቻው ሰር ማለት ነው። መጽሐፍ ቅዱስ ላይ በዚህ መልኩ የቀረበባቸው ቦታዎች አሉ። ለምሳሌ የካህናት አለቆች ጲላጦስን ማቴዎስ 27 ቁጥር 63 ላይ ጌታ ሲሉት፣ የፊልጵሱ ወህኒ ቤት ጠባቂ ጳውሎስና ሲላስን ሐዋርያት 16:30 ላይ ጌቶቼ ሆይ እድን ዘንድ ምን ማድረግ ይገባኛል ሲላቸው፣ ሳራ አብርሃምን ጌታዬ ስትለው አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ ሲምፕሊ ምን እያሉ ነው? ሰር እያሉ ነው። ያክብሮት መጠሪያ ነው። ያክብሮት በእኛም ቋንቋ አለ። ለምሳሌ አለቆች፣ ባለስልጣናት ሲያዙ እሺ ጌቶች፣ እሺ ጌታዬ የሚሉ ሰዎች እኛም ተብለን ሊሆን ይችላል። ስለዚህ ሰር ማለት ነው። ሁለተኛው ጌታ የሚለው ቃል ባለቤት ማስተር ማለት ነው። ኦውነር ማለት ነው። የንብረት ባለቤት፣ ንብረቱ ባሪያ ከሆነ ደግሞ ማስተር ማለት ነው። ይሄም መጽሐፍ ቅዱስ ላይ ለምሳሌ ኤፌሶን ምዕራፍ 6 ላይ፣ ቆሎሳይስ ምዕራፍ 4 ላይ ሐዋርያው ጳውሎስ ሲጽፍ ባሎች ሆይ፣ ሚስቶች ሆይ፣ ወላጆች ሆይ፣ ልጆች ሆይ፣ ባሮች ሆይ፣ ቀጥሎ ጌቶች ሆይ ይላል። ስለዚህ በባሮች አንጻር ጌቶች ናቸው። ስለዚህ የባሮቹ ባለቤቶች ማለት ነው። ባለቤት፣ ባለ ንብረት ወይም ማስተር ጌታ የሚል ነው። ገንዘብም ጌታ ተብሎ ተጠርቷል። ለምን? ሰዎችን ኦውን ስለሚያደርግ ወይም ሰዎችን ባሪያ ስለሚያደርግ። ማቴዎስ 6:24 ላይ ገንዘብ ጌታ ተብሎ የተጠራው በዚህ አውድ ነው። ሰዎችን ባሪያ ስለሚያደርግ ስለሚገዛ። ሶስተኛው ጌታ የሚለው ቃል ደግሞ መለኮትነትን፣ የሁሉ የበላይነትንና አይደረሴ ምጡቅነትን የሚያሳይ ቃል ነው ወይም መጠሪያ ነው። እግዚአብሔር ነው ጌታ። ስለዚህ ከአንዱ እግዚአብሔር በቀር ሌላ ጌታ የለም ሲባል በዚህ ሴንስ ነው። አውዱ ነው የሚመራን፣ አውዱ ነው። አለበለዚያ ጴጥሮስ ሚስቶችን ሲመክር ሳራ አብርሃምን ጌታዬ እያለችው ነው ሲባል አምላኬ እያለችው ነው ብለን መቼም አንወስድም አይደል? ጳውሎስ ባሮች ሆይ ብሎ ጌቶች ሆይ ሲል ምን እያለ ነው? አውዱ ነው የሚመራን ምን ማለት ነው የሚለው ነው። በብሉይ ኪዳን ላይ እግዚአብሔር የተገለጠበት ስም ለሙሴ ከተገለጠበት ጊዜ ጀምሮ ዘፍጥረትም ላይ እናገኘዋለን። ከመጀመሪያው ጀምሮ ያህዌ የሚል ቃል አለ። ያህዌ የሚል ቃል አለ። እግዚአብሔር ኤሎሂም የሚል የወል ስም እንደገና ደግሞ ወይም የፐርሰናል ኔም የምንለው ያህዌ የሚለው መጠሪያ አለ። ነገር ግን ሕጉ ሲሰጣቸው የአምላክን የእግዚአብሔርን ስም በከንቱ አትጥራ ስለተባለ ያህዌ የሚለውን ቃል ከጠሩ በከንቱ እንደጠሩ ስለሚያስቡ አይሁድ ያንን ስም ላለመጥራት ይጠነቀቁ ነበር። ገልባጮቹ እንኳን በእጅ በሚገለበጥ ጊዜ እዛ ቦታ ሲደርሱ ተነስተው ታጥበው ነበር የሚጽፉት እንጂ ሲጽፉ እንደነበረ አልነበረም የሚጽፉት። በጊዜ ሂደት ታሪኩ ረጅም ነው። ያም ቦታ አዶናይ በሚል የዕብራይስጥ ቃል ተኩት። አዶናይ ያህዌ የሚለውን አዶናይ በሚል ተኩትና በሂደት ያህዌ የሚለው እንዴት እንደሚነበብም ጠፋባቸው። ስለማይባል ስሙ ስለማይጠራ ኮንሶናንቱ ብቻ ስለሆነ የሚጻፈው ቫውል ስለሌለው እንዴት እንደሚነበብ ማንም አያውቅም። አሁንም ያህዌ የምንለው ትክክለኛ አነባበብ ሊሆንም ላይሆንም ይችላል። ምንድነው የተደረገው? አራቱን ፊደላት ወስደው የአዶናይን አናባቢዎች በያህዌ ተነባቢዎች ኮንሶናንት ላይ አቀላቅለው ነው ሲነበብ ያህዌ የሆነው። ዋይ ደግሞ
ጀርመኖቹ ሲያነቡት ጀ ስለሆነ እንግሊዞቹ ከዛ ስለወሰዱት ጆሆቫ እንላለን እንጂ YHWH የሚለው እንዴት እንደሚነበብ አይታወቅም። ተቀላቅሎ ነው። ምን አረጉ እነዚህ ሰዎች? ያህዌ የሚለውን አዶናይ በሚል ቃል መተካት ጀመሩ። አዶናይ ማለት ጌታ ማለት ነው። ጌታ ማለት ነው። አዶናይ የሚለው ቃል የዕብራይስጥ ቃል ነው። ስለዚህ ብሉይ ኪዳን ቅድም እንዳልኩት ወደ ግሪክ በሚተረጎምበት ጊዜ ያህዌ የሚባሉት ክፍሎች በሙሉ ያህዌ የሚሉት ክፍሎች በሙሉ አዶናይ ተደርገው ተተረጎሙ፣ ወይም ጌታ ተደርገው ተተረጎሙ። በብሉይ ኪዳን ያህዌ የሚሉት ጌታ ወደሚል ወይም አዶናይ ወደሚል ስለተቀየረ 6814 ጊዜ 6814 ጊዜ ብሉይ ኪዳን ጌታ የሚል ቃል አለው ያህዌ በሚለው ምትክ ማለት ነው። ይሄ ብቻ ሳይሆን አዲስ ኪዳን ላይ ሐዋርያቱ አረማይስጥ ይጠቀሙ እንደነበር እናውቃለን። ጌታ ሆይና ለማለት ማራናታ ብለዋል። አረማይስጥ ነው። ማራና ማለት ያህዌ የሚለው ቃል አቻ ነው። ግን ለማን ነው የተጠቀሙት? ለኢየሱስ ነው። ማራና ማለት በአረማይስጥ አምላክ ያህዌ ማለት ነው። እሱን ነው ለኢየሱስ የተጠቀሙት አቻ ነው። ይህንን በደንብ አስረግጠን ለማየት በብሉይ ኪዳን ላይ እግዚአብሔር ተብለው የተጻፉ ጥቅሶች አዲስ ኪዳን ላይ ጌታ ተብለው ነው የተጠቀሱት። በብሉይ ኪዳን እግዚአብሔር የተባሉ በአዲስ ኪዳን ጌታ ተብለው ነው። አሁን ይህን ሁሉ የምጠቅሰው ለምንድን ነው? አቻ መሆናቸውን ለማሳየት ነው። ምሳሌ በኢሳይያስ 40 ቁጥር 3 ላይ እንደዚህ ይላል። ኢሳይያስ 40 ቁጥር 3 የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። የማንን መንገድ? የእግዚአብሔርን። ይሄ ጥቅስ ማቴዎስ 3:3 ላይ አዲስ ኪዳን ላይ ሲጠቀስ ምናል? የጌታን መንገድ አዘጋጁ ጥርጊያውንም አቅኑ። በብሉይ ኪዳን የማን ነው የተባለው? የእግዚአብሔር የያህዌ። በአዲስ ኪዳን የማን ተባለ? የጌታ የኩሪዮስ። ስለዚህ ምን ማለት ነው? እግዚአብሔር ጌታ ነው። ኢኩቫለንት ናቸው ማለት ነው። በዮኤል ምዕራፍ 2 ቁጥር 32 ላይ የእግዚአብሔርን ስም የሚጠራ ሁሉ ይድናል ይላል። የእግዚአብሔርን ስም። በሮሜ 10:13 ላይ የጌታን ስም የሚጠራ ሁሉ ይድናል። የሚመካ በእግዚአብሔር ይመካ ተብሎ የተጠቀሰው ኤርምያስ 9:24 ላይ የተጻፈው፣ ሁለተኛ ቆሮንቶስ 10:17 ላይ የሚመካ ግን በጌታ ጌታ ቅርብ ነው ተብሎ ፊልጵስዩስ 4:5 ላይ የተጠቀሰው፣ መዝሙር 34:18 እና 14:18 ላይ እግዚአብሔር ቅርብ ነው የተባለው ነው። በብሉይ ኪዳን የእግዚአብሔር ቀን ተብሎ ብዙ ጥቅሶች፣ የፍርድ ቀን የእግዚአብሔር ቀን ተብሎ የተጠቀሰው ብዙ ጥቅስ ልነግራችሁ እችላለሁ። አዲስ ኪዳን ላይ የማን ቀን ተብሏል? የጌታ ቀን ተብሏል። ስለዚህ እግዚአብሔር የሚለው በብሉይ ኪዳን ያህዌ፣ በአዲስ ኪዳን ምን ሆኖ ነው የቀረበው? ጌታ። ኢኩቫለንት ናቸው ማለት ነው። አዲስ ኪዳንንም ብናነብ በአዲስ ኪዳን ላይ አብ ጌታ ተብሎ የተጠራባቸው ክፍሎች አሉ። አብ ጌታ ተብሎ የተጠራባቸው ክፍሎች አሉ። ለምሳሌ አንድ ጥቅስ ብቻ ልናነብ እንችላለን። አንድ ጥቅስ ብቻ ማቴዎስ 11:25 ሌሎች። በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ካስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ አለ። የተናገረው ኢየሱስ ስለሆነ ስለማን ነው? ወደ ማን ነው? የሰማይና የምድር ጌታ። ስለዚህ አብ ነው ጌታ ተብሎ የተጠራው አዲስ ኪዳን ላይ ማቴዎስ 21:42፣ ማርቆስ 13:20፣ ሉቃስ 4:18፣ ሐዋርያት ሥራ 17:24፣ ራእይ 4:11 ሌሎችም ክፍሎች አሉ። አዲስ ኪዳን ላይ እንደገና ኢየሱስ ክርስቶስ ጌታ ተብሎ የተጠራባቸው ክፍሎች አሉ። አሁንም አንድ ብቻ ለምሳሌ እናንበብ። ማቴዎስ 7:21 ማቴዎስ 7:21 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ማን የሚለኝ? ጌታ። ስለዚህ ማንን ነው? ኢየሱስን ነው ማለት ነው። ስለዚህ ጌታ የሚለው ቃል ለአብ የዋለበት፣ ጌታ የሚለው ቃል ለወልድ የዋለበት ክፍሎች አሉ በአዲስ ኪዳን። የጌታን በተጨማሪ ማርቆስ 11:13፣ ሉቃስ 5:8 እና 6:46 እንዲሁም 2:11፣ የሐዋርያት ሥራ 7:59፣ 10:36 ሌሎችም ክፍሎች አሉ። ሪፈር ታደርጉታላችሁ መጽሐፉ ላይ ቢያስፈልግ። አንዳንድ ቦታዎች ደግሞ እንዲያውም አብን ነው የሚለው ወይስ ወልድን ነው የሚለውን በቀላሉ መረዳት የሚቸግረን ስፍራ አለ። በቀላሉ ለመረዳት የሚቸግር ስፍራ አለ። ለምሳሌ አዲሱ መደበኛ ትርጉም ለምትጠቀሙ አንደኛ ቆሮንቶስ 4:19 እና 7:17 ላይ
ላንበበው። አንደኛ ቆሮንቶስ 4:19 በአዲሱ መደበኛ ትርጉም ሐዋርያው ጳውሎስ ይሁን እንጂ የጌታ ፈቃድ ቢሆን ፈጥኜ ወደ እናንተ እመጣለሁ ይላል። የጌታ ፈቃድ ቢሆን ስለማን ነው? ስለ አብ ነው? ስለ ወልድ ነው? 7:17ንም ብታነቡ ቆሎሳይስ ምዕራፍ 3 ቁጥር 22፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 6፣ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 16 ግራ አጋቢ ነው። ስለዚህ አንዳንድ ጊዜ ሊቃውንቱ አብ ነው ብለው የሆኑ አጠቃላይ ከአውዱ ወስደው ይተረጉማሉ። ሌሎቹ ደግሞ ከአውዱ ውስጥ ሌሎች ነገሮችን ወስደው ወልድ ነው ይላሉ። አንዳንድ ጊዜ ጸሐፊዎችም ሆን ብለው የሚጽፉት ነው የሚመስለኝ እንደሱ አይነት አብም ወልድም የሆነውን መለየት የማንችልበት አይነት አጠቃቀም የሚጠቀሙት የኛ ዕውቀት ውስንነት እንዳለ ሆኖ አንዳንድ ጊዜ ግን በእኔ ውስን እይታ ሆን ብለው ይመስለኛል። ስለዚህ እነዚህ ክፍሎች እንደሚያሳዩን የአዲስ ኪዳን ጸሐፊዎች ኢየሱስን ለመጥራት የሚጠቀሙበት ጌታ የሚለው ቃል ያህዌ የሚለው ቃል ነው። ኢየሱስን ያህዌ እያሉ ነው። ቅድም በብሉይ ኪዳን እግዚአብሔር ተብለው የተጻፉ በአዲስ ኪዳን ጌታ ተብለው የተጻፉ ጥቅሶችን ጠቅሻለሁ። ጌታ ተብለው መጠቀሳቸው ብቻ ሳይሆን ስፔሲፊካሊ ኢየሱስን ለማመልከት ነው የተጻፉት። ጌታ ተብሎ መጠቀሱ ብቻ አይደለም። ለምሳሌ ኢዮኤል ምዕራፍ 2:32 ቅድም ያነበብ ነው የእግዚአብሔርን ስም የሚጠራ ሁሉ ይድናል የሚለውን ሐዋርያው ጳውሎስ በሮሜ 10:9-13 ሲናገር የጌታን ስም የሚጠራ ሁሉ ይድናል ብሎ ሲናገር ስለማን ነው የጻፈው? ተመልሰን እናንብበው። ሌሎቹን በዝርዝር ለማየት ባንችል እንኳን አትሊስት የመጀመሪያውን እንይ። ሮሜ 10:9-13 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ መታመን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁዳዊውና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናልና ብሎ ይናገራል። ሲጀምር ምን ብለን ነው የጀመርነው? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ብሎ ስለጀመረ ኢየሱስ ነው ጌታ። ከስር ግን የጌታን ስም የሚጠራ ይድናል ብሎ ሲናገር ብሉይ ኪዳን ማን የተባለው ነው? ያህዌ የተባለው ጌታ መባሉ ብቻ ሳይሆን ለማን ነው የተጠቀሰው? ጌታ። ምክንያቱም ኢየሱስ ጌታ እንደሆነ በአፍህ ብትመሰክር። ለምን ነው የምትመሰክረው? የጌታን ስም የሚጠራ ማለትም የያህዌን ስም የሚጠራ ይድናል። ኢየሱስ ጌታ ነው ብሎ መናገር ኢየሱስ ያህዌ ነው ማለት ነው። አውዱ በግልጽ እንደሱ ነው የሚነግራል። ይሄ ብቻ አይደለም። አምላኬ እግዚአብሔር ከቅዱሳኑ ሁሉ ጋር ይመጣል ይላል ዘካርያስ 14:5 አምላኬ እግዚአብሔር ከቅዱሳኑ ሁሉ ጋር ይመጣል ነው የሚለው። ከቅዱሳኑ ሁሉ ጋር አንደኛ ተሰሎንቄ ምዕራፍ 3:13 ላይ ጌታ ተብሎ ለኢየሱስ ተጠቅሷል። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 13 እንደዚህ ይላል፣ ጌታችን ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር ሲመጣ ይላል። አምላኬ እግዚአብሔር ከቅዱሳኑ ሁሉ ጋር ይመጣል፣ ጌታችን ኢየሱስ ከቅዱሳኑ ሁሉ ጋር ሲመጣ ብሎ ሐዋርያው ጳውሎስ ይጠቅሳል። መዝሙር 102 ከቁጥር 25 እስከ 27 መዝሙር 102 ከቁጥር 25 እስከ 27 አቤቱ አንተ ከጥንት ምድርን መሰረትህ ሰማያትም የእጅህ ሥራ ናቸው ብሎ የጠቀሰውን ዕብራውያን ምዕራፍ 1 ከቁጥር 10 እስከ 12 ዕብራውያን ምዕራፍ 1 ከቁጥር 10 እስከ 12 ጌታ ሆይ አንተ ከጥንት ምድርን መሰረትህ ሰማዮችም የእጆችህ ሥራ ናቸው። ለማን ነው የተጠቀሰው? ለኢየሱስ። ጌታ ተብሎ መጠቀሱ ብቻ ሳይሆን ስፔሲፊካሊ ለኢየሱስ ነው የተጠቀሰው። ኢሳይያስ 8:13 ላይ የሰራዊት ጌታ እግዚአብሔርን ቀድሱት ይላል። የሰራዊት ጌታ እግዚአብሔርን ቀድሱት። አንደኛ ጴጥሮስ 3:15 ላይ ጌታን እርሱም ክርስቶስ በልባችሁ ቀድሱት ይላል። እግዚአብሔር ከእሳት ጋር እንደሚመጣ የተገለጠው የተተነበየው ኢሳይያስ 66:15 ላይ፣ ሁለተኛ ተሰሎንቄ 1:7 እስከ 8 ላይ ጌታ ኢየሱስ በእሳት ነበልባል እንደሚገለጥ ተጽፏል። ስለዚህ ጌታ መባሉ ብቻ ሳይሆን የተገለጠው ወይም የተሰጠው ለኢየሱስ ነው ይሄ ማለት ነው። ስለዚህ ብሉይ ኪዳን ጌታ በማለት የሚያቀርበው ሁሉን የሚገዛ በሁሉ ላይ ስልጣን ያለው በፍጹም ስልጣን የሚያስተዳድር የፈጠረ ነው። ይሄ በጠቅላላ ለኢየሱስ መገለጡ በአዲስ ኪዳን ንባብ ውስጥ ግሬታ የሚፈጥር አይደለም። ኢየሱስ ጌታ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ሮሜ 10:9፣ አንደኛ ቆሮንቶስ 12:3፣ ሁለተኛ ቆሮንቶስ 4:5፣ ፊልጵስዩስ 2:11 ጌታ ብሎ ስለ ኢየሱስ ጌትነት ይናገራል። ስለዚህ እስራኤል ወይ ስማ፣ አምላክ እግዚአብሔር አንድ ጌታ ነው የሚለው ኢየሱስንም የሚያካትት መገለጥ መሆኑ አዲስ ኪዳን ያንን
ፍንትው አድርጎ አሳይቶናል። ስለዚህ የአዲስ ኪዳን ማጠቃለያ በብሉይ ኪዳኑ እውነት ላይ ይሄ ነው። ምናልባት አንዳንዶች ይሄንን ከትንሣኤ በኋላ የመጣ ስለ ኢየሱስ ክርስቶስ ከትንሣኤ በኋላ የተነገረ የምናየው ከትንሣኤ በፊት ምድር ላይ በነበረባቸው 30 ገደማ ዓመታት የነበረው መሆኑን እናያለን። ኢየሱስ በምድር ላይ ሰውነቱ ሲጀምርም ጌታ ነው፣ ሲያገለግልም ጌታ ነው፣ በማህፀን እያለም ጌታ ነው፣ በመስቀል ላይም ጌታ ነው፣ ከዛ በኋላም ጌታ ነው። ይሄ ከትንሣኤ በኋላ የመጣ ነገር አይደለም። ይህንን የሚያሳዩን ምሳሌዎች ዛሬ እናያለን። ጌታ የሚለውን ነው ዛሬ የምናየው። ሉቃስ ምዕራፍ 2 ከቁጥር 8 እስከ 15 እኔ በአዲሱ መደበኛ ትርጉም ላንብበው። ሉቃስ ምዕራፍ 2 ከቁጥር 8 የጌታም መልአክ አስምሩልኝ፣ የጌታም መልአክ ድንገት መጥቶ ባጠገባቸው ቆመ። የጌታም ክብር አስምሩልኝ፣ የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ያዛቸው። መልአኩ ግን እንዲህ አላቸው፣ አትፍሩ፣ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች አምጥቼላችኋለሁና ዛሬ በዳዊት ከተማ መድህን ተወልዶላችኋልና እርሱም ጌታ ክርስቶስ ነው። አስምሩልኝ። ዝቅ ይልና ምን ይላል? መላእክቱ ከነርሱ ተለይተው ቁጥር 15 ላይ ማለት ነው ወደ ሰማይ ከወጡ በኋላ እረኞቹ ጌታ የገለጠልንን ይህንን የሆነውን ነገር እንድናይ ወደ ቤተልሔም እንሄዳሉ። ጌታ የገለጠልንን የሚሉትን አስምሩበት። ምንድን ነው የሆነው? ጌታችን ኢየሱስ ክርስቶስ ተወለደ። ከዛ በኋላ መስክ ላይ እንስሶቻቸውን ሲጠብቁ ላደሩ እረኞች በዚህ ትርክት ውስጥ በዚህ ናሬሽን ውስጥ ጌታ የሚለው ቃል 4 ጊዜ ተጠርቷል። የጌታ መልአክ፣ የጌታ ክብር፣ ጌታ ክርስቶስ፣ ጌታ የገለጠልንን ተብሎ 4 ጊዜ ተጠቅሷል። ስለዚህ አሁን ምን ማለት ነው ብለን እንውሰድ። የጌታ መልአክ ማለት ምን ማለት ነው? መጀመሪያ የምናነበው ቁጥር 8 ላይ የጌታ መልአክ ተብሏል። ቀጥሎ ደግሞ የጌታም ክብር ይላል። ቀጥሎ ደግሞ ጌታ ክርስቶስ ይላል። ቀጥሎ ደግሞ ጌታ የገለጠልንን ይላል። አንድ ኮንቴክስት፣ አንድ አውድ ውስጥ፣ አንድ ምንባብ ውስጥ ነው እያነበብን ያለ ነው። አንድ ትርክት ውስጥ መልአኩ ተገለጠ፣ ያንን ነገራቸው፣ ሰምተው ሊያዩ ሄዱ። እዚህ ታሪክ ውስጥ ነው በአንድ ቦታ 4ቱ ቃላት ታጭቀው የምናገኛቸው። ስለዚህ አንዱን የምንፈታበት መንገድ ኮንሲስተንትሊ 4ቱንም በአንድ አይነት ሁኔታ እንድንተረጉም እንገደዳለን ማለት ነው። ኢየሱስን ጌታ ያለው ክፍል የጌታ መልአክ ይላል፣ የጌታ ክብር ይላል፣ ጌታ የገለጠልንን ይላል። ስለዚህ ጌታ ክርስቶስ የሚለውን ከነዚህ ነጥለን የምናይበት ምንም ነገር የለም። ልክ ሌሎቹን እንደፈታ ነው። የጌታ ክብር የሚለውን የእግዚአብሔር ክብር ብለን እንወስዳለን። ጌታ የገለጠልንን የሚለው እግዚአብሔር የገለጠልንን ማለት ነው። የጌታ መልአክ የሚለው የእግዚአብሔር መልአክ ማለት ነው። ስለዚህ ጌታ ክርስቶስ ማለትም ክርስቶስ እግዚአብሔር መሆኑን የሚናገር ክፍል ነው። ሉቃስ ጌታ የሚለውን ቃል ለአብም እየተጠቀመበት ነው የመጣው። ለአብም እየተጠቀመበት ነው የመጣው። ገና ወንጌሉን ሲጀምር ምዕራፍ 1 ቁጥር 11 ምንድን ነው የሚለው? ቁጥር 11 እና ቁጥር 17ን መመልከት እንችላለን። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ምዕራፍ 1 ቁጥር 17 ነው ያነበብኩት። ሉቃስ የተዘጋጁትን ሕዝብ ለጌታ እንዲያሰናዳ ነው የሚለው። ስለዚህ ምዕራፍ 1 ላይ ለጌታ ስለማን ነው የተነገረው መልእክቱ? ስለ መጥምቁ ዮሐንስ ነው። መጥምቁ ዮሐንስ የአባቶችን ልብ ወደ ልጆች ለመመለስ በማን መንፈስ ይሄዳል? በኤልያስ መንፈስ ይሄዳል ተብሎ ተጠቅሶ ነበረ። ከዛ ደግሞ እዛው ምዕራፍ ላይ ቁጥር 43 እና ቁጥር 76ንም ብትመለከቱ ቁጥር 43 ምዕራፍ 1 ማለት ነው። ቁጥር 43 የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብሎ ደግሞ ይሄው ጌታ የሚለው ቃል ለማን ዋለ ማለት ነው? ለኢየሱስ። ምዕራፍ 1 ላይ ከላይ ጌታ ያለው አብን ነው። አሁን ቁጥር 43 ላይ የጌታዬ እናት ብላ ኤልሳቤጥ ስትናገር ኢየሱስን ነው የሚያመለክተው ማለት ነው። ቁጥር 76 ላይ ምዕራፍ 1 ላይ ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልጠርግ በጌታ ፊት ትሄዳለህ። ስለማን ነው የሚያወራው? ስለ ኢየሱስ ነው ጌታ የተባለው። ምክንያቱም አባቱ ዘካርያስ ልጁን ዮሐንስን አቅፎ አንተም ሕፃን ሆይ የልዑል ነቢይ ትባላለህ። ቁጥር 67 አባቱ ዘካርያስን መንፈስ ቅዱስ ሞላበትና ትንቢት ተናገረ እንዲህም አለ ብሎ አባትየው ሲናገር ምን ይላል? ስለ ዮሐንስ አንተ ሕፃን ሆይ የልዑል ነቢይ። ልዑሉ ማን ነው?
ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህ። ስለዚህ ሉቃስ ምዕራፍ 1 ላይ ጌታ የሚለው ለአብ ጠቅሶ መልሶ ለወልድ ይጠቅሳል። ምዕራፍ 2ም ላይ በዛ ባነበብነው ትርክት ውስጥ ለአብም ለወልድም ነው የሚጠቅሰው ጌታ ክርስቶስ የሚለውን። ስለዚህ በሉቃስ አጠቃቀም ውስጥ ምንም ግራ አጋቢ ነገር አይደለም። ሲወለድ ማን ነው? ኢየሱስ ጌታ ነው። በማህፀንም እያለ ኢየሱስ ማን ነው? ጌታ ነው። ተወልዷል ሲል ጌታ ነው እንጂ ሲጠመቅ አይደለም ጌታ የሆነው። ከሞት ሲነሳ አይደለም ጌታ የሆነው። ጌትነት የሆነ እድገት፣ ሹመት፣ ሽልማት የሚደረስበት ነገር አይደለም። በማህፀንም ሳለ ጌታ ነው፣ ሲወለድም ጌታ ነው። ለእረኞቹ የተነገረው በዛ ሰዓት ጌታ ተብሎ ነው የተነገራቸው ማለት ነው። መንገዱን ልትጠርግ በጌታ ፊት ትሄዳለህ ተብሎም የተነገረው በዛ መልክ ነው። ስለዚህ ኢየሱስ ጌታ ነው ስንል ጌታ ማለት ያህዌ ነው የሚለውን ተነጋግረናል። ጌታ የተባለው ኢየሱስ በእናቱ ማህፀንም እያለ በሕፃንነቱም ተወልዶ እያለ ነው የተነገረው እንጂ አገልግሎት ሲጀምር የተሰጠው ታይትል አይደለም። ሁለተኛ ደግሞ በዚሁ ጌታ ነው በሚለው ውስጥ ከአገልግሎቱ ጅማሬ እስከ መስቀል ሞቱም ጌታ የሚለው መጠሪያ አለ። አንድ ታሪክ ብቻ እንውሰድ። አሁንም ሌሎች የሉም ማለት ሳይሆን ጊዜ ስለሚገድበን ነው። ሉቃስ ወንጌል ምዕራፍ 5 ከቁጥር 1 እስከ 11። ሉቃስ 5 ከቁጥር 1 እስከ 11። ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ እርሱ ራሱ በጌንሴሬጥ ባህር ዳር ቆሞ ነበር። በባህር ዳርም ቆመው የነበሩትን 2 ታንኳዎች አየ። አሳ አጥማጆች ግን ከነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። በባህር ዳርም ቆመው የነበሩትን 2 ታንኳዎች አየ። አሳ አጥማጆች ግን ከነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበረ። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ስምዖን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው ስምዖንን። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ አለው። ይህን ባደረጉ ጊዜ እጅግ ብዙ ዓሣ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳም የነበሩት ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተውም 2ቱ ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ። እንግዲህ ዓሣ ሲያጠምዱ የገጠማቸው ነገር ነው የሚነገረው። ጴጥሮስና ጌታችን ኢየሱስ ክርስቶስ ለመጀመሪያ ጊዜ የተገናኙት እዚህ ቦታ አይደለም። የተዋወቁት እዚህ ቦታ አይደለም። ዮሐንስ ወንጌል ምዕራፍ 1ን ስታነቡ እንዴት ነው? እንድርያስ ጌታን ካገኘ በኋላ ተመልሶ ለወንድሙ ለጴጥሮስ ምን አለው? መሲህን አግኝተናል አለው። ስለዚህ ሄደው እነ ስምዖን ጴጥሮስ ጌታን አገኙ፣ አወቁት። ከዛ ስሙንም ቀየረለት። ዮሐንስ ወንጌል ምዕራፍ 1 ከቁጥር 40 እስከ 42 ስናይ እናያለን። ስለዚህ ኢየሱስና ጴጥሮስ ለመጀመሪያ ጊዜ እዚህ ጋር አልተዋወቁም፣ ተዋውቀዋል። መሲህን አግኝተናል ብሎ ወንድሙ መስክሮለታል፣ ሄዶ አግኝቶታል። ስለዚህ ይሄ ክፍል የጴጥሮስ የአገልግሎት ጥሪ ነው እንጂ የጴጥሮስ ጌታን ማወቅ ከጌታ ጋር መታወቂያ ስፍራ አይደለም። ዮሐንስ ወንጌል ምዕራፍ 1ን ከረሳን ግራ ሊያጋባን ይችላል። ምዕራፍ 1 በግልጥ ለመጀመሪያ ጊዜ እንዴት እንደተገናኙ ይነግረናል። እንግዲህ እነዚህ ሰዎች አሳ የማጥመድ ባለሙያዎች ናቸው። ጥርሳቸውን የነቀሉበት ሙያ ነው። አሳ ሊያጠምዱ ሞከሩ፣ አሳ አላገኙም። ማን መጣ? እነሱ አሳ አጥማጅ፣ የአሳ አጥማጅ ልጆች ናቸው። ጠራቢ፣ የጠራቢ ልጅ የሆነው ኢየሱስ መጣና በዚህ በኩል ጣሉ አላቸው። ሌሊቱን ሙሉ ስንደክም አድረናል ሲሉት በዚህ በኩል ጣሉ አላቸው። ጣሉ። መስማታቸው ራሱ ያስገርመኛል። ትውውቅ እንዳላቸው የሆነ ኤክስፔክቴሽን እንዳላቸው ነው የምንረዳው። ምክንያቱም ጥርሱን የነቀለበት ሙያ ነው። ጌታችን ኢየሱስ ክርስቶስ ደግሞ ጠራቢ፣ የጠራቢ ልጅ ነው እንጂ አሳ ከማጥመድ ጋር ምንም ሂስትሪ የለውም። ሰሙና ታዘዙ። ሲታዘዙ ብዙ አሳ ያዙ። መረቦቹ እስኪቀደዱና ታንኳዎቻቸው እስኪሰጥሙ ድረስ ነው ያገኙት። ሐዋርያው ጴጥሮስ በዚህ ጊዜ ሐዋርያ አይደለም ማለት እንችላለን። ግን ምንድነው የመለሰው መልስ? ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ አለው። ምን አመጣው? ኃጢአተኛ ነኝ። ኃጢአተኛ ነህ ብሎ የሰበከው ሰው አለ? እኔ ቅዱስ ነኝ፣ እኔ አጠገብ መጠጋት አትችልም ብሎ የነገረው ሰው አለ? ጣለ። አሳ ሲያገኝ ወዲያው የተረዳው ነገር ምንድን ነው? አጠገቤ የቆመው is different። ማን ጋር ነው የሚወስደን? ይሄ ኢሳይያስ ምዕራፍ 6 ጋር ነው የሚወስደን። ኢሳይያስ ምዕራፍ 6 አውድ የምለው ለዚህ ነው። ኢሳይያስ ምዕራፍ 6 ከፍ ባለ መቅደሱ ላይ አየው። እሱ ኢየሱስ እንደሆነ ዮሐንስ ወንጌል ምዕራፍ 13 ጋር አድርገን 12 ጋር አድርገን አይተናል። አየው። ወዲያው ኢሳይያስ ምንድን ነው ያለው? እኔ ከንፈሮቼ የረከሱብኝ፣
ከንፈሮቻቸው በረከሱባቸው ሰዎች መካከል የተገኘው ነኝ። ዓይኖቼ ሥራው ጌታ ቅዱሱን አይተዋልና ወየውልኝ አለ። እግዚአብሔርን ሲያይ ኢሳይያስ ምላሹ ኃጢአተኛ ነኝ ወየውልኝ ነው። የሚቀጥለው ደግሞ የእግዚአብሔር ምላሽ ምንድነው? አይዞ ኃጢአት ተወገደል፣ መልአክ ተላከና ከንፈሩን አጸዳለት። ከዛ በኋላ ማንን እልካለሁ ማንስ ይሄድልኛል አለ። እኔ አለ ሂድ ተብሎ ተላከ። እግዚአብሔር ተገለጠ፣ ኃጢአተኝነቱን ተረዳ። ኢሳይያስ ለተልእኮ ተሰማራ። እዚህ ጋር ኢየሱስ ክርስቶስ ጴጥሮስ መረዳት ኃጢአተኝነቱ ተረዳ። እባክህ ከኔ ተለይ፣ ልክ ኢሳይያስ እንዳለው ነው። የሚቀጥለው ደግሞ ምንድነው? አሳ ማጥመድ ትተህ ሰው ታጠምድልኛለህ። ተልእኮ ነው የተሰጠው። ልክ ከኢሳይያስ 6 ጋር ተመሳሳይ ነገር ነው የተገለጠው። ከዚህ በፊትም እንዳየነው ኢሳይያስ 6 ላይ የተገለጠው እግዚአብሔር ወልድ ነው። የጴጥሮስ ጌታ ሆይ ሰር ማለት አይደለም። ከኃጢአተኛ ነኝ ጋር የሚያገናኘው ነገር የለም። የጴጥሮስ ጌታ ሆይ ማስተር ማለት አይደለም። ከዚህ ጋር የሚያገናኘው ነገር አይደለም። ምክንያቱም ምንድን ያለው? እኔ ምንድን ነኝ? ኃጢአተኛ ነኝ ነው ያለው። እግዚአብሔር የተገለጠለት ሰው መጀመሪያ የሚረዳው በትክክል እግዚአብሔር ከተገለጠለት የሚረዳው ኃጢአተኛነቱ ነው የሚገባው። ኃጢአተኛ ነኝ አንተ ቅዱስ ነህ ነው። የሚቀጥለው ነገር ደግሞ ምንድነው? እግዚአብሔር ለሰዎች ምንን ይሰጣል? ሚሽንን፣ ተልእኮን ይሰጣል። እዚህም ጋር የሚፈጸመው እንደሱ ነው። ስግደት የተገባው ስለሆነ ጴጥሮስ ብቻ አይደለም። አንድ ለምጻም ማቴዎስ ምዕራፍ 8:2 ላይ ጌታ ሆይ ብትወድስ ልታነጻኝ ትችላለህ አለው። የመቶ አለቃው ቁጥር 6 ላይ እዛው ማቴዎስ ማለት ነው፣ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል። ጌታ ሆይ ነው ያለው። ቁጥር 25 ላይ ደቀ መዛሙርቱ ጌታ ሆይ አድነን ጠፋን ይሉታል። ምዕራፍ 9 ቁጥር 28 ላይ አይነ ስውራኑ አይናቸው እንዲበራ ሲጠይቁት ይህን ማድረግ እንዲችል ታምናላችሁ ሲላቸው አዎን ጌታ ሆይ ብለውታል። እነዚህ በሙሉ ሰዎች የሆነ እርዳታ ከጌታ እንደሚያገኙ፣ ሊራዳቸው እንደሚችል፣ ሊያድናቸው እንደሚችል፣ ሊፈውሳቸው እንደሚችል ኤክስፔክት እያደረጉ ያቀረቡት እንጂ የአክብሮት መጠሪያ አይደለም። ኢየሱስ ጌትነቱ የተገለጠባቸው ብዙ ቦታዎች አሉ። አንዳንዶቹን በግልጽ ነው የሚነግራቸው። ለምሳሌ የአህያ ውርንጫ ፈተው እንዲያመጡ ይነግራቸዋል። ማርቆስ 11 ከ2-3 ማንም ለምን ታረጋላችሁ ብሎ ቢጠይቋችሁ ለጌታ ያስፈልገዋል በሉ ይላቸዋል። ለጌታ ያስፈልገዋል ይላል። ማርቆስ 2:28 ላይ እርሱ የሰንበት ጌታ መሆኑን ይነግራቸዋል። የሰንበት ጌታ መሆኑን ይነግራቸዋል። ዳዊት ጌታ ጌታዬን ማለቱን ጠቅሶ የዳዊት ጌታ መሆኑን እሱ ይነግራቸዋል። ማርቆስ 12 ከ35-37 ሐዋርያት አጋንንትን እንዲያስወጡ ስልጣን ሰጥቶ ሲልካቸው ሲመለሱ በሉቃስ 10:17 ላይ ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናል። ጌታ ሆይ በማስተር ስም አይደለም አጋንንት የሚገዙት፣ በሰር ስም አይደለም አጋንንት የሚገዙት፣ በእግዚአብሔር ስም ነው አጋንንት የሚገዙት። ዮሐንስ 13:13 ላይ እናንተ መምህርና ጌታም ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ይላቸዋል። የኢየሱስ ጌትነት ለሁሉ ግልጥ አልነበረም። አንዳንዶች አልገባቸውም። ስለዚህ በአንደኛ ቆሮንቶስ ምዕራፍ 2:8 ላይ ምን ይላል? አውቀውስ ቢሆኑ ኖሮ የክብርን ጌታ ባልሰቀሉት ነበር ይላቸዋል። የክብርን ጌታ። ስለዚህ የተሰቀለው ማን ነው? የክብር ጌታ ነው። በእናቱ ማህፀን ጌታ ነው። በመስቀል ላይ ጌታ ነው። ከተወለደ በኋላ በግርግም ተቀምጦ እያለ ጌታ፣ ተኝቶ እያለ ጌታ ነው። በምድር ላይ ታምር በሚሰራበት በሚያገለግልበት ጊዜ ሁሉ ምንድነው? ጌታ ነው። አንድ ቀን ደግሞ በሰማይ በምድር ከምድር በታች ያለ ጉልበት ሁሉ የሚንበረከክለት ፊልጵስዩስ ምዕራፍ 2 እንደሚነግረን ጌታ ነው። ስለዚህ ሲወለድም ጌታ ነው፣ ሲያገለግልም ጌታ ነው፣ ሲሰቀልም ጌታ ነው። በትንቢትም ደግሞ ጌታ ነው። በብሉይ ኪዳንና በትንቢትም ጌታ መሆኑ ተነግሯል። እናያለን እሱንም በሚልኪያስ ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል ትንቢት። ሚልኪያስ ምዕራፍ 3 ቁጥር 1 እንግዲህ ሲወለድ ወይ በማህፀን ሳለ አየን፣ ሲያገለግልና በመስቀል ላይ የተባለውን አየን። አሁን ደግሞ በብሉይ ኪዳን ትንቢትና በትንቢቱ ፍጻሜ እናያለን። መልእክተኛዬን እልካለሁ፣ መንገድንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። እናንተም የምትፈልጉት ጌታ ሰር ማለት ነው ይሄ ጌታ፣ ማስተር ማለት ነው ይሄ ጌታ አይደለም። የሚፈልጉት ጌታ የትኛው ነው? እስራኤላውያን አላወቁትም እንጂ የሚፈልጉት ጌታ የትኛው ነው? ወደ መቅደሱ ይመጣል።
መቅደሱ የማን ነው? ሂዝ ቴምፕል ነው። ሂዝ ወደ መቅደሱ የእርሱ መቅደስ ነው። ስለዚህ ይሄ ጌታ ማን ነው ከተባለ መቅደሱ የማን ነው? የሚመጣው ጌታ ወደ ገዛ መቅደሱ ነው የሚመጣው። ወደ ገዛ መቅደሱ መምጣቱ ትንቢቱ በተነገረበት ወቅት መቅደሱ በርሱ የሱ እንዳልነበረም ልንገምት እንችላለን። ምክንያቱም ትቶ ሄዷል። ሕዝቅኤል ላይ ትንቢቱን ስናነበው ምንድነው? ጌታ ከመቅደሱ ወጥቶ የእግዚአብሔር ክብር መቅደሱን ተለይቶ ሲሄድ ነው የምናየው። ስለዚህ መቅደሱ ዳግመኛ ሲሰራና ሐጌ ሲሰሩት በሕዝቡ ዘንድ ያልተቋረጠ ቅሬታ ነበረ። ሕዝቅኤል ምዕራፍ 43 ከ1 እስከ 5 ክብር ወደ መቅደሱ ሲመለስ ያል በሕዝቅኤል መጀመሪያ ላይ ሲለቅ የታየው ክብር ሲመለስ ያልና ያ የሚመለሰው ወደ መቅደሱ የሚመለሰው የእግዚአብሔር ክብር ያህዌ ወደ መቅደሱ መመለሱ በማን ነው የተፈጸመው? በኢየሱስ ነው። ስለዚህ ወደ መቅደሱ ሲመጣ የታየው የሚፈልጉት የሚናፍቁት ጌታ ሚልክያስ ቀጥሎ ምዕራፍ 4 ቁጥር 5-6 ላይ በደንብ አድርጎ ያብራራል። ምዕራፍ 4 ከቁጥር 5 እስከ 6 የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ፣ መጥቼ ምድርን በርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ብሎ ስለዚህ ትንቢት መፈጸሚያ ዝርዝር ነው የሚነግረን። ይሄ ጌታ ወደ መቅደሱ ከመምጣቱ በፊት መልእክተኛ ይመጣል። በማን መንፈስ? በኤልያስ። እሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ይመልሳል ወደ ልጆች። ሉቃስ 1:17 ላይ ስለ መጥምቁ ዮሐንስ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል ተብሎ ሉቃስ ላይ ለማን ተጠቅሷል? ይሄ ጥቅስ ለመጥምቁ ዮሐንስ ተጠቅሷል። አባቱ ዘካርያስም በመንፈስ ቅዱስ ተሞልቶ ሉቃስ 1:76 ላይ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱንም ልትጠርግ በጌታ ፊት ትሄዳለህ። እንዲያውም ደቀ መዛሙርቱ ስላልገባቸው አንድ ቀን ይሄ ከመሆኑ በፊት እኮ ኤልያስ እንደሚመጣ ተነግሯል ብለው ይጠይቁታል ጌታን። ጌታ ምን አላቸው? ኤልያስ እኮ መጥቷል፣ ነገር ግን አላወቃችሁትም። ከዛ ስለማን እንደሚነገራቸው አስተዋሉ። ስለመጥምቁ ልብሳቸው ራሱ እንደሚመሳሰለው ከዚህ የተነሳ ነው አይደል? ሁለቱም ምንድነው የሚለብሱት? አለባበሳቸው አንድ አይነት እንደሆነ ሁለተኛ ነገሥት ምዕራፍ 1:8 ላይ ንጉሱ የላካቸውን መልእክተኞች በእስራኤል ዘንድ አምላክ ስለሌለ ነው እንዴ ያቃሩንን አምላክ ቤልዜቡል ልጠይቅ ሄዳችሁት? ተመለሱ እና ትሞታለህ እንጂ ከወጣበት አልጋ አትወርድም ብሎ ሁለተኛ ነገሥት ምዕራፍ 1 ላይ ሲነግራቸው ኧረ አንድ ሰው ልብስ ለብሷል ብለው ሲጠይቁ ምን አላቸው? ምን አሉት? ኧረ ጠፍር ነው የታጠቀው፣ እሱማ ኤልያስ ነው አለ ሰው። ባለባበሱ የተለየ ነበር። ስለዚህኛውም ሲናገር አንበጣና የበረሃ ማር የሚበላ እና ጠፍር ይለብስ እንደነበረ ይነግረናል መጽሐፍ ቅዱስ። ደጋግሞም ይሄ ትንቢት የተነገረው መንገዱን የሚጠርግ መልእክተኛ የተባለው መጥምቁ ዮሐንስ ስለመሆኑ በማቴዎስ ወንጌል ምዕራፍ 3 ላይ እናያለን። ጌታም ቤተ መቅደሱን ሲያጠራ ቤቴ የጸሎት ቤት ትባላለች፣ ቤቴ እናንተ ግን የወንበዶች ዋሻ አደረጋችኋት ያላቸው ቤቴ የገዛ መቅደሱ ነው። ወደ ገዛ መቅደሱ ይመጣል ስለተባለ መቅደሱ የሱ ነው እና ተጨማሪ ሌሎች ማስረጃዎችን ማየት ቢቻልም እስካሁን ያየናቸውን ብቻ ብንሰበስበው ጌታ የሚለው ቃል ያህዌ የሚለው መጠሪያ አቻ ነው። ስለዚህ በብሉይ ኪዳን እግዚአብሔር ወይም ያህዌ ተብለው የተጠቀሱ ጥቅሶች በአዲስ ኪዳን ጌታ መባላቸው ይህንን ያሳይ ብቻ ሳይሆን ጌታ የተባሉት ከኢየሱስ ጋር ተገናኝተው ኢየሱስን ለመግለጥ ነው። የብሉይ ኪዳኑ ያህዌ ጌታ ተብሎ በአዲስ ኪዳን የተጠቀሰው ኢየሱስ ጌታ ተብሎ የተጠራው በማህፀንም ሳለ በሕፃንነቱም በግርግም ተኝቶ ሳለ በምድር ላይ በሚያገለግልበት ጊዜ ሁሉ በመስቀል ላይም ሆኖ ነው። ከትንሣኤ በኋላ ያለው አከራካሪ ይሆናል ብዬ አልገምትም። ጴጥሮስ በስብከቱ የተናገረውን ሉቃስ ምን ብሎ ይጠቅሳል? በሐዋርያት ሥራ መጽሐፍ ላይ እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም አደረገው ተብሎ ይናገራል እና ያንን የሰቀላችሁትን ጌታም ክርስቶስን አደረገው ሲል በትንሣኤው ጌታ መሆኑን እያስረዳ ሳይሆን ጌትነቱ ለሁሉ የተገለጠ ስላልነበረ ለሁሉ የገባ ስላልነበረ ትንሣኤው ምኑን ያሳያቸዋል ማለት ነው? ጌታ መሆኑን ማረጋገጫ፣ ማስረጃ፣ ማሳያ መሆኑን ለመናገር ፈልጎ ነው። ሐዋርያት ሥራ ላይ ሉቃስ በጴጥሮስ ስብከት ውስጥ አድርጎ ወይም የጴጥሮስን ስብከት ሲዘግብልን ክርስቶስ አደረገው የሚለውም እሱ ራሱ ክርስቶስ ነኝ መሲህ ነኝ ብሎ የተናገረባቸውን ክፍሎች ስንከት መሆኛው ሳይሆን ትንሣኤው የተገለጠበት የታየበት መሆኑን ከዚህ እናያለን። ሲጸነስም ጌታ ነው፣ ሲወለድም ጌታ ነው፣ ሲያገለግልም ጌታ ነው፣ ሲሰቀልም ጌታ ነው፣ ሲነሳም ጌታ ነው፣ ሲያርግም ጌታ ነው፣
አሁንም ጌታ ነው፣ ዳግም ሲመጣም ጌታ ነው። ጌትነቱ ለአፍታም የተቋረጠበት ጊዜ የለም። ለዘላለምም ኢየሱስ ጌታ ነው። አሜን። የዛሬው ትምህርታችን እዚህ ላይ ያበቃል። ረዘም ያለ ሰዓት ወስደናል። ስለዚህ ሰዓቱ ስለሞላ ለጥያቄም ጊዜ አይኖረንም።